ይሄ ከኋላ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው። የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለው። ይህንን ሲፈጽም እንደምትመለከቱት አስክሬኑ እንኳን ግብአተ መሬቱ አልተፈጸመም። እዛው ፊት ለፊት ሐዘኑን ያልተወጡ ሰዎች ቤተሰቦቹ ሁሉ በተሰበሰቡበት ታገብኛለሽ ብሏታል። እሷም ደግሞ አዎ ብላ ተስማምታለች፣ ባሏን ሳትቀብር ማለት ነው። መጽሐፍ ቅዱስ እያለ ያለው በተለይ በሐሰተኞች ዙሪያ ላይ በደንብ እየተፈጸመ ነው የመጣው ከብዙ ዘመን ጀምሮ ማለት ነው። እግዚአብሔር ይባርካል ስኬትን ይሰጣል ብለን ስንናገር የብልጽግና ሰባኪዎች ይሉናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የተጻፈውን እኮ ምናልባት ካንተ ቀድመን አንብበን ይሆናል። ለመንፈሳዊ ስኬት መሰረቱ ራሱ እግዚአብሔር እንደሆነ እኮ አእምሯችን ያውቃል። መጽሐፍ ቅዱሱ አስተምሮናል። የእግዚአብሔር ልጅ መሆን ነው። ከክርስቶስ ጋር በእግዚአብሔር ቀኝ መቀመጥ ነው የመጀመሪያው። ይሄ የሚሆነው ደግሞ መጀመሪያ ጽድቁንና መንግስቱን ስናገኝ ነው። ሌላ ሁሉ ከተባለ ሰማያዊውን ስትይዝ ምድራዊው ይከተላል። ይሄ ነው፣ ምንም ሌላ እንትን የለው። የኢትዮጵያ አየር መንገድ ግን ምን እያደረገ ነው? እንደ አውሮፓ አቆጣጠር ኦክቶበር 7 ቀን 2025 ወይም በኢትዮጵያ ዘመን አቆጣጠር መስከረም 27 ቀን 2018 ዓ.ም ከዋሽንግተን ዲሲ ወደ አዲስ አበባ በሚበረው የበረራ ቁጥር 501 በሆነ ኤርባስ ተሳፍረን የሰሜን አሜሪካ ክልልን ለቀን ወጥተናል። የ13 ሰዓት ገደማ ቀጥታ በረራችንን ተያይዘን ባለንበት ሰዓት ከበረራ አስተናጋጆች አንዷ ልትሆን ትችላለች ወይም ኃላፊዋ የሕክምና ባለሙያ የሆናችሁ በዚህ በረራ የተሳፈራችሁ እባካችሁ ሰው ታሞብናል ብትረዱን ብታግዙን የሚል አጭር መልእክት በድምጽ መሳሪያው አስተላለፈች። ባለሙያ ወይም ሐኪም ያገኙ አያገኙ ከታማሚው በርቀት የምንገኝ መንገደኞች አላረጋገጥንም፣ ግን አውሮፕላኑ ወደ አዲስ አበባ መገስገሱን ቀጥሏል። በአንድ የሆነ አጋጣሚ የፈርስት ኤድ ኪት ወይም የመጀመሪያ ደረጃ እርዳታ መስጫ ቦርሳ የያዘች አንድ አስተናጋጅ በአይኔ ውልብ ብላ ጠደፍ ያለች ስትራመድ አየው። ከጥቂት ቆይታ በኋላ ሁሉም በሚባል ደረጃ የአውሮፕላኑ ክሩዎች ካፕቴኖቹን ጨምሮ ተደናገጡ፣ ይራወጣሉ፣ ተጨንቀዋል። በዚህ መሃል ቅርቤ የነበረውን ነጭ ካፕቴን ጠየቅኩት። ነገሩ በጣም ከባድ እንደሆነና በጠና መታመሙን ከነገረኝ በኋላ ወዲያው 10 ደቂቃ ቆይቶ ወደ ኮክፒቱ ገብቶ ነጩ ካፕቴን መናገር ጀመረ። እንዲህ ሲል አንድ መንገደኛ በጠና ስለታመመ አቅጣጫችንን በመቀየር ወደ አቴንስ ግሪክ 40 ደቂቃ ወደ ኋላ ተመልሰን በረን የታመመውን ህይወት ለማትረፍ እንሞክራለን አለ። ሁሉም ጸጥ ጭጭ ረጭ አለ። ከ40 ደቂቃ የእንደገና ወደ ኋላ በረራ አቴንስ አረፍን። ልጁና አባቱ አምቡላንስ ቀርቦላቸው ወርደው ሄዱ። ልጁ የ3 ዓመት ነው አሉ። ከእኔ በጣም ሩቅ ስለሆነ በአካል አላየሁትም። የኢትዮጵያ አየር መንገድ 40 ደቂቃ ወደ ኋላ ተመልሶ ሲበር የማረፊያ ፈቃድ በሌለው ቦታ ፈቃድ ጠይቆ ሲያርፍ እንደገና አርፎ ሲነሳ ነዳጅ ሞልቷልና ያለው ወጪና ሌሎቹ እኔ የማላውቃቸው ወጪዎች ይኖሩበታል። ነገር ግን ከዛ ሁሉ ወጪና ገንዘብ በላይ የሰው ህይወት ለማትረፍ አየር መንገዱ የወሰደውን አቋም አድንቄያለሁ። ያ የ3 ዓመት ብላቴና መቼም የኢትዮጵያ አየር መንገድ ያደረገውን ህይወት የማዳን ስራ አባቱ ሲያጫውተው መቼም አየር መንገዱን ከልብ ውስጥ የሚያወጣ አይመስለኝም። እንኳን ልጁ እኔም የስታር አሊያንስ አባል የሆነውን የኢትዮጵያ አየር መንገድ ከልቤ የማወጣው አይመስለኝም። በመጨረሻ አውሮፕላኑ ውስጥ ሲነገር የሰማሁት ለ8ኛ ጊዜ ምርጥ የአፍሪካ አየር መንገድ ተብሎ እንደተሸለመ ነው። ለዚህ ህይወት አዲን ስራውስ የኢትዮጵያ አየር መንገድ ምን እንሸልመው ምን እንበለው ስል ነው አርቲስት ጥላሁን ጉግሳ በኢትዮጵያ አየር መንገድ ውስጥ የገጠመውን ነገር እንዲህ በማለት አስፍሮ ያገኘ ነው። ሎዶባር የምትባል ቦታ የነበረ ሰው። ሎዶባር ማለት የቆሻሻ መጣያ ወይ እዚህኛ አዲስ አበባ ቆሼ ሰፈር የሚባል አለ። ቆሼ ሰፈር የተባለው ቆሻሻ በጣም የሚጠራቀምበት ቦታ ስለሆነ እንደውም ቆሻሻው በጣም የብዙ ዓመት ከመሆኑ የተነሳ ተደርምሶ አንድ ጊዜ በጣም ብዙ ሰዎች ላይ ጉዳት አድርሷል። እና እንደዚህ አይነት ስም የተሰጠው ሎዶባር የሚባል ቦታ አለ። እዛ ቦታ ሜምፊቦስቴ የሚባል ሰው አለ። ሜምፊቦስቴ ይባላል። ይሄ ሰው የሳኦል ልጅ ነው። እና ደግሞ ዳዊት የሳኦል ልጅ ዮናታን ታውቁታላችሁ። እሱና ዳዊት በጣም ከመዋደዳቸው የተነሳ አንድ ጊዜ አንድ ቦታ ላይ ሆነው ኪዳን ተገባብተዋል። በጣም ስለሚዋደዱ ዳዊት አንድ ቀን እንደዚህ አለ፣ እስቲ የሳኦል ቤት አይመችም፣ ያው ሳኦል ለኔ ጥሩ አልነበረም፣ ንጉስ ቢሆንም እግዚአብሔር ጊዜ ቢሰጠው ጥሩ አልነበረም፣ ግን ስለ ዮናታን ስል ደግሞ ከሳኦል ቤት የቀረሰው ካለ ቸርነት አደርጋለሁ። እና ሲፈለግ ሜምፊቦስቴ ተገኘ። ሜምፊቦስቴ ሽባ የሆነው አንድ ጊዜ አደጋጣዩ ሲመጡ ሞግዚቱ ይዛው ስትሮጥ ወድቆ ነው ሽባ የሆነው እንጂ በተፈጥሮ ሽባ ያለ የነበረ ሰው አይደለም።
ያ ማለት የሆነ ጊዜ ላይ በንጉስ ደጅ ላይ ቁጭ የሚል የንጉስ የልጅ ልጅ የሆነ የሚቦርቅ የነበረ ከንጉስ ገበታ ይበላ የነበረ ችግር ማያቅ ማለት ነው። በእኛ አስተዳደግ በእኛ በኢትዮጵያ ባህል የሀብታም ልጅ ታውቃላችሁ፣ የሀብታም ልጅ ነው በቃ ሜምፊቦስቴ ነበር። ከዛ ግን በቃ ጊዜ ተቀየረና ሜምፊቦስቴ ደግሞ የቆሻሻ ሰፈር ልጅ ሆነ። እዛ ነው የሚኖረው፣ ቆሻሻ ቦታ ነው የሚኖረው። እንደውም ብዙ ጊዜ እየመጣ ጋሪ ቆሻሻ ሲጥል ሊያይ ይችላል ምናልባት። ምክንያቱም አይታችሁ ከሆነ እኛ ሀገር ቆሻሻ ይሰበሰብና ሄዶ ይራገፋል። ሲራገፍ ይሄዱና አዲስ ነገር ካለ ቼክ ያደርጋሉ። እዛ ሰፈር የሚኖሩ ሰዎች የተረሳ ወርቅ፣ የተረሳ የቀለበት ምንድነው የጣት ቀለበት ምናምን ቼክ ይደረግ። እንደዛ ሁሌ ትሬንድ የሚኖረው ይመስለኛል ሜምፊቦስቴ። ምክንያቱም እዛው ነው የሚበላው፣ እዛው ነው የሚጠጣው፣ እዛው ነው የሚኖረው። አንድ ጊዜ እንደዛ የሚደፋ መስሎት ሲሄድ ይሄኛው ሰረገላ ሌላ ጊዜ ከሚያውቀው ሰረገላ የተለየ ጠረኑም ይለያል፣ ፈረሶቹም ይለያሉ፣ ሰዎቹም ይለያሉና ምን ነው ሲላቸው ተፈልጋል አሉት። በቃ ሊገሉኝ ነው ሲል አይደለም ንጉስ ከገበታ የተበላለ ተብለ ተፈልጋል አሉት። ወደ ሞተ ውሻ ወደ ሰው እንኳን አይደለም ያለው የሞተ ውሻ ወደ መመስል ወደኔ እንዴት ንጉስ አየ። በቃ ቸርነት ማለት ጠይቀ የተደረገልህ ሳይሆን የሚያስፈልግ የታወቀልህ ማለት ነው። አሁን ቆይ ስሙኝ ይሄን መዝሙር በደንብ እንዘምረው እኮ ነው። በጣም የምንወደው የፓስተር እንዳለ ወልደ ጊዮርጊስ መዝሙር ነው እና ይሄንን መዝሙር እኔ እየሰማው ይሄ መረዳት ውስጥ የገባ አንድ ጊዜ ከዛ ሜምፊቦስቴ መጣና ገበታ ላይ ተቀመጠ። ይኸውልህ አለ ከኔ ጋር ሁሌ ትበላለህ። ሁሌ ዳዊት ነው የሚለው በኔ ገበታ ነው የምትበላው ማለት በንጉስ ገበታ ሰኞ ከንጉስ ገበታ ማክሰኞ ከንጉስ ገበታ መብላት ማለት። አንዳንድ ጊዜ እንደዚህ አይታችሁ አጣቁም። አንዳንድ ሀብታም ቤት እኮ የምግብ ቤት ሰራተኛዋ ምግብ ከምታመላልሰው እኛ ቤት ስንለቅ ከምናመላልሰው ይበልጣል። እቃችንን ከምናመላልሰው የምግቡ አይነት ብዛት። እውነቴን እኮ ነው የምላችሁ። አንድ ወጥ በአራት አይነት ከለር ሁሉ ሊቀርብ ይችላል። እና ይሄ ሰውዬ ንጉስ ገበታ ላይ ቁጭ ብሎ በህይወት ዘመኑ ቆጥሮ የማያውቀውን ምግብ ለመቁጠር አይደለም አላችሁ፣ ለመቁጠር አይደለም ለመብላት። ከዚህ ትበላለህ ግን አለ በአባትህ ዘመን በአያትህ ዘመን የነበሩ መሬቶች ርስቶች ሁሉ ለአንተ መልሼ ሰጥቻለሁ። ቆይ ልንገራችሁ። አሁን ሜምፊቦስቴ አንድ ቀን ወይ እንትኑ ላይ የንጉስ ደጅ ላይ እየተመላለሰ ድንገት የሆኑ አሽከሮች ወይ የሆኑ ሰዎች ስለ ዳዊት ክፉነት ሲያወሩ ቢሰማ ሜምፊቦስቴ ተባብሮ ልክ ናቸው ያው ችለን ነው የምንኖረው የሚል ይመስላችኋል? እኔ ዳዊትን ሳቀው ይገርማችኋል። የዛሬ ምናምን ዓመት እንደዚህ አልነበርኩም። በጣም የምሸት ሽባ ሰው ነኝ። እንደዚህ ነበርኩ። አስጠርቱ ልብሴን ቀይሩ፣ ጠረኔን ቀይሩ፣ ከራሱ ማዕድ እያጎረሰ አረኔ እንደዚህ አይነት መልካም ሰው አላቅም የሚል አይመስላችሁ? አንድ ጊዜ እንደውም ቆይ ላስታውሳችሁ። መጽሐፍ ቅዱስ ላይ እኮ ለምንድነው ስመጣ በክብር ያልተቀበልከኝ ብሎ ዳዊት ተናዶ እንደውም ያ የሰጠውን ውርስ መልሼብሃለሁ ወስጄዋለሁ ሲለው ንጉስ በደና ከተመለሰ የቀረውንስ ቢወስዱ ብሎ እኔ ካንተ ጋር እንጂ ከሰጠኝ ርስት ጋር ጉዳይ አንተስ ካለ አለው በሰላም ብሎ እዚህ ድረስ ነው ዳዊትን የሚወደው። አሁን እናንተ ስለ እግዚአብሔር ሲወራ ዳዊት እኮ ሜምፊቦስቴ እኮ ከቆሻሻ የሆነ ጽድት ወዳለ ቤተ መንግስት ነው የገባው። እኛ እኮ በበደላችንና በኃጢአታችን ሞታን ሳለን እግዚአብሔር አንድያ ልጁን ሰጥቶ ጠረናችን ብቻ ነው የተቀየረው። ሃሎ ኃጢአተኞች ነበር፣ ከዛ ጻድቅ ነው የተባለው። ጻድቅ ማለት ከዚህ በፊት ኃጢአት ሰርቶ አያቅም ነው የተባለው። ኃጢአቱ ተሽሮለታል ነው የተባለው። በክርስቶስ ኢየሱስ ደም ከዚህ በፊት እግዚአብሔር ሲያይ ኃጢአት የለብህም ነው ያለ አለ። ጉባኤ እዚህ ውስጥ ሰው አለ። አሁን ቆይ አሁን ከሜምፊቦስቴና ከኛ ማን ነው እግዚአብሔርን ማምለክ ያለበት? ሜምፊቦስቴ እኮ ያላችሁ ዳዊት አንድ ቀን ሲደብረው መጥቶ የሰጠውን ወስጄብሃለሁ ብሎታል። እኛ እኮ የማይወሰድ ርስት ተሰጥቶናል። እግዚአብሔር አንድ ቀን ሲደብረው መጥቶ በቃ የዘላለም ሕይወቱን ወስጃለሁ አይልም። ሃሎ የሆነ ሰው ስታማ ጠብቆ በቃ የዘላለም ሕይወት መንግስተ ሰማያት አትገባም አይልም። አንዴ በክርስቶስ ኢየሱስ ጸድቀሃል። እኔ አንተን ሳይ ኢየሱስን ስለማይ ከዚህ በኋላ ለዘላለም ጻድቅ ነው የተባልከው። በዚህ ዘመን በምድራችን ላይ እጅግ በጣም አሳሳቢና ከሆኑትና ከመጽሐፍ ቅዱስ እውነት በተቃራኒ እየተከናወኑ ካሉ ኢሞራላዊ፣ ኢሰብአዊ
አጋንንታዊ ልምዶች መካከል አንዱና ዋነኛው የግብረ ሰዶማዊነት አስተሳሰብና ተግባር ነው። ከጋብቻ ሰው ከዲዛይነሩ ውጪ ያለ ማንኛውም የጋብቻ ስርዓት የረከሰ ነው፣ የተበላሸ ነው፣ ወይም ደግሞ ውስጡ ምንም አይነት ትሩፋትና በረከት ጥቅም የለበትም ማለት ነው። የተመሳሳይ ጾታዎች ጋብቻ ወይም ግብረ ሰዶማዊነት የእግዚአብሔርን ስርዓትና ፈቃድ የሚቃወም ትውልዱን ለከፋ ስነ ልቦናዊና ማህበራዊ ቀውስ የሚያጋልጥ ማንኛውም ክርስቲያን ይህንን በተመሳሳይ ጾታ ጋብቻ ላይ ያለው ጉዳይ ሊቃወመውና ሊያወግዘው ይገባል ብለን እናምናለን። ከዚህ አስከፊ ተግባር ከመጠበቅና በጸሎት ከመጋደል በተጨማሪ በይፋ ጉዳዩን ማውገዝ እንዳለብን በማመን ይህን የአቋም መግለጫ አስተላልፈናል። ሌላም በዚያን ጊዜ የተሰበሰብንበትና አጥብቀን ያወገዝነው የኮነናቸው ነገሮች ነበሩ። በጋብቻ ላይ ያለ አደጋ አለ። እሱም ደግሞ ምንድነው? ፍቺ ነው። የተመሳሳይ ጾታ ጋብቻ ፍጹም የመጽሐፍ ቅዱሳዊ ተግባር፣ እግዚአብሔርን የሚቃወም ሰይጣናዊ ተግባርና ለከፋ ጥፋት የሚዳርግ በመሆኑ እጅግ አጥብቀን እንቃወማለን። ይሄ ከኋላ የምትመለከቱት ጥቁር የለበሰችዋን ሴት ተንበርክኮ የሚጠይቃት ፓስተር ነው። የገዛ ባሏ ስርዓተ ቀብር ላይ ነው እንግዲህ ተገኝቶ ታገብኛለሽ ወይ የሚል ጥያቄ እየጠየቃት ያለው። ይህንን ሲፈጽም እንደምትመለከቱት አስክሬኑ እንኳን ግብአተ መሬቱ አልተፈጸመም። እዛው ፊት ለፊት ሐዘኑን ያልተወጡ ሰዎች ቤተሰቦቹ ሁሉ በተሰበሰቡበት ታገብኛለሽ ብሏታል። እሷም ደግሞ አዎ ብላ ተስማምታለች፣ ባሏን ሳትቀብር ማለት ነው። መጽሐፍ ቅዱስ እያለ ያለው በተለይ በሐሰተኞች ዙሪያ ላይ በደንብ እየተፈጸመ ነው የመጣው ከብዙ ዘመን ጀምሮ ማለት ነው። እግዚአብሔርን የማይፈሩ የሚላቸው እነዚህን አይነት ሰዎች ናቸው። ሰውን አያፍሩም፣ እግዚአብሔርን አይፈሩ። ወደ ላይም ወደ ታችም ምንም እፍረት የሌላቸው ናቸው። ቢያንስ ቤተሰቦቹ በቀብሩ ስነ ስርዓት ላይ ይገኛሉ። ኦብቪየስሊ ቤተሰቦቹ ባሉበት ግብአተ መሬቱ ሳይፈጸም ሴቲቱም እግዚአብሔርን አትፈራም አታፍርም። ፓስተር ተብዬውም እንደዛው እሺ ብላ ሌላ ትዳር በትኩስ ሬሳ ፊት ለፊት ፈጽማለች ማለት ነው። አሁንም ይህንን ቪዲዮ የምናሳየው ደቡብ አፍሪካ የተፈጸመ ነውር ለማጋለጥ ሳይሆን አላችሁ ከሐሰተኛ ነቢያት፣ ሐዋርያት፣ አስተማሪዎች ጋር ህብረት የምታደርጉ ትዳር እያላችሁ በአማክረኝ ሰበብ በጸልይልኝ ሰበብ የማይሆን ነገር ውስጥ የገባችሁ በጣም ብዙ ሰዎች አላችሁ፣ ብዙ ሴቶች አላችሁ እና መጽሐፍ ቅዱስም ስለነዚህ ሐሰተኞች ሲናገር እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ወደየቤታቸው እየገቡ እየሾለኩ ያታልላሉ ይላል። አንደኛ የሚታለሉት በዚህ በሐሰት አገልግሎት ዘርፍ ጥብቅናም የሚቆሙት ሴቶች እንደሆነ ታውቃላችሁ። ስለዚህ ሴቶች ተጠንቀቁ። እንደ መንፈሳዊ መሪ መተማመንን እንጣ አይደለም እያልኩ ያለው ጤነኛ የሆኑ ቤተክርስቲያን ያላቸው ቢሮአቸውን ክፍት አድርገው የሚያማክሩ በጽድቅ በቅድስና የሚያማክሩ ሰዎች አሉ። ግን ብዙዎች ደግሞ አመፀኞች አሉ፣ እርኩሰትን የሚፈጽሙ የሰውን ሚስት የሚያባልጉ። ከእንደዚህ አይነት ሰዎች እንድትጠበቁ ከነውረኞች እንድትጠበቁ ጥሬን አቀርብላችኋለሁ። ቸር ሰንብቱ። በገለተ ገነት ላይ የተመለከትኩት ነገር ሌላውንም መጽሐፎች እየተመለከትኳቸው ነው። ለተክለ ሃይማኖት የተገባለትን ተስፋ የተገባለትን ኪዳን የሚያስነብብ አንድ ክፍል አለ። 63ኛው ምዕራፍ 45ኛው ምዕራፍ እንደዚህ ላይ የተገባለት ኪዳን አለ። ከዚህ ኪዳኖች መካከል አሟሟቱ በምን አይነት አሟሟት ሊሆን እንደሚችል ይናገርና ለምሳሌ በተቅማጥ እንደሚሞት በተቅማጥ ታሞ እንደሚሞት ይነግረዋል። ይሄንንም እንደ ስቅለቴ ይለውና ካንተ በፊት እንደነበሩት ሰማዕታት ደም እቆጥርልሃለሁ ይለው። ስለዚህ ሲያነጻጽረው የሚያነጻጽረው ከምን ጋር ነው? ልክ ከስቅለቱ ማለት በጎልጎታ በቀራንዮ መስቀል ላይ ከፈሰሰው ከክርስቶስ ደም ጋር። ይሄ በወንጌል ላይ የተደረገ ወንጀል ነው፣ ክህደት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደም፣ ንጹህ ደም፣ ከኃጢአት ሁሉ የሚያነጻ ደም፣ አምላክ ልጁን የሰጠበትን የመዳን እውነት ከአሜባ በሽታ ጋር እኩል የሚያደርግና የሚያነጻጽር እና ዮሐንስ እንደተናገረው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ነው። ወዳጆቼ በብሉይ ኪዳን በጉ ከሰው ነው፣ በአዲስ ኪዳን ግን በጉ ከእግዚአብሔር ነው። በይስሐቅ ፋንታ እንደተሰዋው በግ ልክ እንደዚሁ በእኔና በእናንተ ፋንታ የሞተው የእግዚአብሔር ልጅ ኢየሱስ ነው። በይስሐቅ ፋንታ የተሰዋው በግ የተገኘው በምድረ በዳ በተራራ ላይ ነው። በግ የቤት እንስሳ ነው፣ ዱር ምን ይሰራል? እሱ መለኮት ነው፣ በሰው መካከል ምን ያደርጋል?
ደግሞ ያ ቀንዳም በግ በሐረግ ነው ተይዞ የነበረው ጉልበተኛው። ልክ እንደዚሁ ኤልሻዳይ የሆነው ዓለማትን የፈጠረው የእግዚአብሔር ልጅ ኢየሱስ እሱ በምስኪን ወታደሮች ተይዟልና በእኛ ፋንታ ምትክ ሆኖ የታረደልን የተሰዋልን የተዋረደልን ኢየሱስ ነው። እንደዚሁም ደግሞ የእግዚአብሔርን ቃል ስትመለከቱት እግዚአብሔር ለአዳምና ለሔዋን ያለበሳቸው ልብስ የተገኘው ከመስዋዕት ነው። ልብስ የመቆም ድፍረት ነው። ሐዋርያ ጳውሎስ በሮሜ መጽሐፍ ምዕራፍ 13 ቁጥር 14 ላይ ሲናገር ክርስቶስን ስለመልበስ ይናገራል። ስለዚህ በአብ ፊት የምንቆምበት ድፍረታችን ክርስቶስ ነው። ከዚህ ውጭ ሌላ መንገድ የለም። ስለዚህ በእግዚአብሔር ፊት የምንቆምበት ልብሳችን፣ ጽድቃችን፣ ድፍረታችን ክርስቶስ ነው። ስለኛ ምትክ ሆኖ የተሰዋልን ክርስቶስ ነው። እንደዚሁም ደግሞ ከሞት ያመለጥንበት ከጥፋት የዳንበት እውነት ክርስቶስ ብቻ ነው። ይሄንን እውነት ትውልዱ ተረድቶ መጽሐፍ ቅዱስ በማንበብ ይሄ የእልህ ጉዳይ አይደለም። የእልህ ጉዳይ የሚያረጉት አለ፣ የግሩፕ ጉዳይ፣ የታሪክ ጉዳይ የሚያረጉት ሰዎች አሉ። ይሄ ግን የእልህ ጉዳይ አይደለም ወንድሞቼ። ይሄን መልእክት የምትሰሙ ወጣቶች የእልህ ጉዳይ አይደለም። በልዩ ሁኔታ የእግዚአብሔርን ቃል ስላነበብን የእግዚአብሔር ቃል ደግሞ እውነት ከሆነ እውነት ነው፣ ሐሰት ከሆነ ሐሰት ነው። ሰይጣን ሁልጊዜ የሚለው እውነት ውሸት እላቸዋለሁ ነው የሚለው። ኢየሱስ ብቻ ነው እውነት እውነት እላቸዋለሁ የሚለው። ውሸት ማለት በመሰረቱ 100% ትክክል ያልሆነ ነገር ማለት አይደለም። ውሸት ማለት ግማሽ እውነት ግማሽ ውሸት ማለት ነው። ስለዚህ የተወሰነ የሚመስሉ ከመጽሐፍ ቅዱስ የተቀዱ ትንንሽ ሐሳቦችን በመጨመር አብዛኛው ግን ፋብሪኬትድ ነው። በብልሃት የተፈጠረ ተረት ነው። ሰው ወደ ክርስቶስ ፊቱን እንዳያዞር። የመጥምቁ ዮሐንስ ዋነኛው ሥራ ምን ነበር የሆነ? ከቤተ መንግሥት ጀምሮ እስከ ተራው ሰው ከኢየሩሳሌም ከቤተ መቅደሱ ጀምሮ ምድር ሁሉ መጥምቁ ዮሐንስ ነበር ትሰማ ነበር። ግን በምስክርነቱ ምንድን ያደረገው? ሁሉ ትቶት እስኪሄድ ድረስ አገጫቸውን ይዞ ወደ ክርስቶስ አዞራቸው። ስለዚህ በዚህ አጋጣሚ የመጨረሻ ማስቀመጥ ፈልገው ነገር ምንድነው? ሰው መጽሐፍ ቅዱስን አንብቦ ኢየሱስን ካላገኘው ያነበበው መጽሐፍ ቅዱስ አይደለም። ሰው ዘፍጥረትን አንብቦ የሚያገኘው ኢየሱስን፣ ሰው ማቴዎስን አንብቦ የሚያገኘው ኢየሱስን፣ ሌላ የለም። የወንጌል ዋነኛው መልእክትና ትኩረት ማዕከላዊ ነጥብ ክርስቶስ። የብሉይ ኪዳንም የአዲስ ኪዳንም መጽሐፍ ዋና ዓላማ ክርስቶስ ነው። እግዚአብሔር ይባርካል፣ ስኬትን ይሰጣል ብለን ስንናገር የብልጽግና ሰባኪዎች ይሉናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የተጻፈውን እኮ ምናልባት ካንተ ቀድመን አንብበን ይሆናል። ለመንፈሳዊ ስኬት መሰረቱ ራሱ እግዚአብሔር እንደሆነ እኮ አእምሯችን ያውቃል። መጽሐፍ ቅዱሱ አስተምሮናል። የእግዚአብሔር ልጅ መሆን ነው። ከክርስቶስ ጋር በእግዚአብሔር ቀኝ መቀመጥ ነው የመጀመሪያው። ይሄ የሚሆነው ደግሞ መጀመሪያ ጽድቁንና መንግስቱን ስናገኝ ነው። ሌላው ሁሉ ከተባለ ሰማያዊውን ስትይዝ ምድራዊው ይከተላል። ይሄ ነው፣ ምንም ሌላ እንትን የለውም። መንፈሳዊ ነኝ ይላል አንዳንዱ። ኦፍ ኮርስ መንፈሳዊ ነን፣ ግን መንፈስ አይደለህም። አንተ በምታምነው በዘመናዊ ቋንቋ ልመልስልህ አሰክስ። ይሄ ያንተ ቋንቋ ነው፣ ካንተ ነው የሰማሁት። በቃ እኔ መንፈሳዊ ነኝ ምናምን መንፈሳዊ ነኝ ካለ በኋላ ኮሮላ ስንት ገባ ይላል ዝቅ ብሎ። መንፈሳዊ ከሆንክ ኮሮላ ለምን ትጠይቃል? ሀያት አካባቢ 200 ካሬ ስንት ገባ ይላል። መንፈሳዊ አይደለም እንደ መሬት ምን ያደርግልሃል? ባንተ ቋንቋ ነው ምነግርህ፣ አሰክስ። መጠየቅ የምትፈልገውን ነገር ዘና ብለህ ጠይቅ። ጌታ ሆይ መኪና እፈልጋለሁ፣ ቤት ነው ቤት እፈልጋለሁ፣ የምፈልገው አይነት ህይወት እግዚአብሔርን መጠየቅ እችላለሁ። መጽሐፍ ቅዱስ በምድር ተቀመጥ፣ ታምነህ ተሰማራ፣ የልብህን መሻት ይሰጣል። ልብ አህያ ከጠየቀ እግዚአብሔር አህያ ይሰጣል በዚህ ዓመት። ልብ መኪና ከጠየቀ ደግሞ እግዚአብሔር መኪና ይሰጣል። ልብ ዶሮ እየጠየቀ እግዚአብሔር በሬ አይሰጥም። ተግባብተናል? እንዴት ቤት ትጠይቃለህ? እንዴት መኪና ትጠይቃለህ? እንዴት ትዳር ትጠይቃለህ? አንተ መንፈሳዊ አይደለም የተባላችሁ ሰዎች ቶሎ ብላችሁ እንደዚህ አይነት ከርስ ስበሩ። እግዚአብሔር አባቴ ነው፣ የምፈልገውን ጠይቃለሁ፣ ካፒታሉን ጠይቃለሁ፣ የሥራ ቦታ ስጠኝ ብዬ ጠይቃለሁ። እታዘዝለታለሁ፣ ይታዘዝልኛል። እሰማዋለሁ፣ ይሰማኛል። በእኔና በሱ መሃል ደላላ የለም። እንደ ልጅና እንደ አባት እናወራለን።